ዓለም በአሁኑ ሰዓት እስትንፋሷን አጥፋ እየተጠባበቀች ነው። የ48 ሰዓቱ የጥፋት ቀነ ገደብ ሊያበቃ ጥቂት ሰዓታት ብቻ ቀርተውታል። ትራምፕ የኢራንን የኃይል ማመንጫዎች ደብዛቸውን እናጠፋለን ሲሉ፣ ኢራን ደግሞ የአረብ ሀገራትን የውሃ ማጣሪያ ተቋማት አመድ ለማድረግ ዝታለች። ይህ መብራት ማጥፋት ብቻ አይደለም፣ 87 ሚሊዮን ሰዎችን ያለ መጠጥ ውሃ፣ ያለ ሆስፒታልና ያለ ማሞቂያ ማስቀረት እንጂ። ዛሬ የምንመለከተው ስለ ጦርነት ብቻ ሳይሆን ስለ መላው ዓለም የኤነርጂና የህልውና ውድቀት ነው። ይህ ግጭት ወደማይመለስበት ምዕራፍ ተሸጋግሯልን? ወደ ፕሮፌሰር ጂያንግ የትንተና መድረክ እንኳን በደህና መጡ። ወደዚህ ጥልቅ የጂኦፖለቲካ ትንተና ከመግባታችን በፊት ይህ መረጃ ለሌሎችም እንዲደርስ ቪዲዮውን ላይክ በማድረግ ጀምሩ። ለቻናላችን አዲስ ከሆኑ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ። እንዲሁም ይህንን ቪዲዮ ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁን እንደሆነ በኮሜንት መስጫው ላይ ንገሩን። የእናንተ ተሳትፎ ለምንሰራው ስራ ትልቅ ብርታት ነው። At 11:44 p.m. Greenwich Mean Time on Saturday night, Donald Trump posted something on Truth Social that set every energy market, every military command center. ቅዳሜ ምሽት በግሪንዊች መደበኛ ሰዓት አቆጣጠር ከምሽቱ 5:44 ላይ ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ ያሰፈሩት መልእክት እያንዳንዱን የኢነርጂ ገበያ፣ የጦር እዝ ማዕከልና በመካከለኛው ምስራቅ ያሉ መንግስታትን ሁሉ በከፍተኛ ስጋት ላይ ጥሏል። ትራምፕ በልማዱ ጉዳዩን በቁም ነገር እንዲወሰድለት ሲፈልግ እንደሚጠቀመው ሁሉ በካፒታል ፊደላት ባሰፈረው መልእክት እንዲህ ብሏል። That if Iran does not fully open without threat the Strait of Hormuz within ኢራን የሆርሙዝን ወሽመጥ ያለምንም ስጋት በአስቸኳይ ካልከፈተች አሜሪካ ከዚህ ሰዓት ጀምሮ ባሉት 48 ሰዓታት ውስጥ የኢራንን የኃይል ማመንጫ ጣቢያዎች በመምታት ደብዛቸውን ታጠፋለች። ጥቃቱም የሚጀምረው ትልቁን ጣቢያ በመምታት ይሆናል ብሏል። ይህ የ48 ሰዓታት ቀነ ገደብ ሰኞ ዕለት በምስራቃዊው የሰዓት አቆጣጠር ከምሽቱ 1:44 ላይ ያበቃል። እስከዚች ደቂቃ ድረስም ቀነ ገደቡ እየቆጠረ ይገኛል። የኢራን ምላሽ በጥቂት ሰዓታት ውስጥ መጥቷል። የኢራን ጦር በመንግስት መገናኛ ብዙሃን በኩል በሰጠው መግለጫ በማንኛውም የኢራን ኢነርጂ ተቋም ላይ የሚሰነዘር ጥቃት በአካባቢው በሚገኙ የአሜሪካና የእስራኤል የኢነርጂና የመሰረተ ልማት ሀብቶች ላይ ጥቃት እንዲሰነዝር ያነሳሳል ብሏል። በተለይም በባህረ ሰላጤው ሀገራት ያሉ የኢንፎርሜሽን ቴክኖሎጂ ሲስተሞችንና የጨው ውሃን ወደ መጠጥ ውሃ የሚቀይሩ ተቋማትን ዲሳሊኔሽን ፋሲሊቲስ በስም ጠቅሰዋል። የእኛን የኃይል ጣቢያዎች ከነካችሁ በባህረ ሰላጤው ያሉት ሁሉም የነዳጅ ቧንቧዎች ይቃጠላሉ የሚል ይዘት ያለው መልእክት አስተላልፈዋል። ሁለት መግለጫዎች፣ አንድ ቀነ ገደብ እና በመካከላቸውም በዚህ አጠቃላይ ጦርነት ውስጥ የታዩ እጅግ አደገኛ 48 ሰዓታት። ዛሬ ትራምፕ ምን እያስፈራራ እንደሆነ፣ ኢራን በምላሹ ምን እየዛተች እንደሆነ፣ ማንኛውም ወገን ዛቻውን ቢፈጽም በ87 ሚሊዮን ኢራናውያንና በአጠቃላይ በዓለም አቀፍ የኢነርጂ ስርዓት ላይ ምን ሊከሰት እንደሚችል በዝርዝር እንመለከታለን። እንዲሁም ይህ የተለየ መካደር ከማንኛውም የሚሳኤል ልውውጥ፣ ከማንኛውም የባህር ኃይል ግጭት ወይም ባለፉት 22 የጦርነት ቀናት ውስጥ ከተከሰቱት ነገሮች ሁሉ በበለጠ ግጭቱ ወደማይመለስበት ደረጃ የተሸጋገረበት ወቅት የሆነው ለምን እንደሆነ እንተነትናለን። Start with what Trump is actually threatening. Because the words power plants cover an enormous range of possible targets and the difference between them matters enormously. ትራምፕ በትክክል ምን እያስፈራራ እንደሆነ እንጨምር። ምክንያቱም የኃይል ማመንጫዎች የሚሉት ቃላት እጅግ ብዙ ሊሆኑ የሚችሉ ኢላማዎችን የሚያካትቱ ሲሆን በመካከላቸው ያለው ልዩነትም ትልቅ ዋጋ አለው። ብሉምበርግ ባሰባሰበው መረጃ መሰረት ኢራን በግምት 110 የሚያህሉ የተፈጥሮ ጋዝ ኃይል ማመንጫዎችን ታንቀሳቀሳለች። በተጨማሪም የፀሐይ፣ የውሃ፣ የንፋስ፣ የነዳጅ፣ የድንጋይ ከሰል፣ የጂኦተርማልና የኒውክሌር ተቋማት አሏት። የአገሪቱ የኤሌክትሪክ መረብ የተራቀቀና እርስ በርስ የተቆራኘ ነው። ይህም ለበርካታ አስርት ዓመታት የተደረገ ኢንቨስትመንት ውጤት ሲሆን እጅግ የከፋውን ማዕቀቦችንና የኢኮኖሚ ጫናዎችን ተቋቁሞ የቆየ ነው። በኢራን ውስጥ የሚገኘው ትልቁ ነጠላ የኃይል ማመንጫ ጣቢያ ከቴህራን ከተማ በስተደቡብ ምስራቅ 70 ኪሎ ሜትር ርቀት ላይ የሚገኘው የዳማቫንድ ጥምር ዑደት የኃይል ማመንጫ ጣቢያ ሳይሆን አይቀርም። ይህም ለሚሊዮኖች ቤቶችና ለቴህራን ኢንዱስትሪ መሰረት የሚሆን 2868 ሜጋዋት የኤሌክትሪክ ኃይል ያመነጫል። ሁለተኛው ትልቁ በማዛንዳራን ግዛት ካስፒያን ባህር አቅራቢያ የሚገኘው የሻሂድ ሳላማይ ጣቢያ ሲሆን 2215 ሜጋዋት ያመነጫል።
ሶስተኛው ደግሞ ከቴህራን በስተሰሜን ምስራቅ 110 ኪሎ ሜትር ርቀት ላይ የሚገኘው የሻሂድ ራጃኢ ጣቢያ ሲሆን 2043 ሜጋዋት ያመነጫል። ለማነጻጸር ያህል በአሜሪካ ውስጥ ትልቁ የተፈጥሮ ጋዝ ኃይል ማመንጫ የሆነው የፍሎሪዳ ዌስት ካውንቲ ኢነርጂ ሴንተር 3750 ሜጋዋት ያመነጫል። የኢራን ትልቁ ጣቢያ የዚህን አቅም 3/4ኛ ያህል ሲሆን ለ87 ሚሊዮን ህዝብ ሀገር አገልግሎት ይሰጣል። ትራምፕ ትልቁ ሲል የትኛውን ማለቱ እንደሆነ አልገለጸም። ዳማቫንድን ማለቱ ሊሆን ይችላል፣ ወይም ደግሞ ባለፈው ሳምንት የተመታውን በፋርስ ባህረ ሰላጤ ዳርቻ የሚገኘውን የቡሸህር የኒውክሌር ኃይል ማመንጫ ጣቢያን ማለቱ ሊሆን ይችላል። ቡሸህር 1000 ሜጋዋት አካባቢ ስለሆነ በቴክኒክ ደረጃ ትልቁ ባይሆንም ከፍተኛ ምሳሌያዊና የጨረር አደጋ ወይም ራዲዮሎጂካል ፋይዳ አለው። የትራምፕ ዛቻ በዝርዝር ጉዳዮች ላይ ሆን ተብሎ ግልጽ ያልሆነ ቢሆንም በዓላማው ላይ ግን ፍርጥም ያለ ነበር። ምታውና አጥፋው፣ በትልቁ ጀምር። አሁን ይህ ለ87 ሚሊዮን ኢራናውያን ምን ማለት እንደሆነ እንይ። ምክንያቱም ይህ የዛቻው ገጽታ ባለፉት 12 ሰዓታት ውስጥ በተደረጉ ዘገባዎች ላይ ምንም ትኩረት አልተሰጠውም። የኢራን የኤሌክትሪክ መረብ የቅንጦት አይደለም። ዘመናዊ ማህበረሰብን በህይወት የሚያቆይ መሰረተ ልማት ነው። ሆስፒታሎች በእሱ ይሰራሉ። የውሃ ማከሚያ ጣቢያዎች በእሱ ይሰራሉ። የቆሻሻ ማስወገጃ ዘዴዎች በእሱ ይሰራሉ። የምግብ ማቀዝቀዣና የአቅርቦት ሰንሰለቶች በእሱ ላይ የተመሰረቱ ናቸው። የኮሙኒኬሽን መረቦች የኢራን አብዮታዊ ዘበኛ IRGC ስራዎቹን ለማስተባበር የሚጠቀምባቸውን ወታደራዊ ግንኙነቶች ጨምሮ በእሱ ይሰራሉ። የኢራንን ግዙፍ የኃይል ማመንጫዎች ማውደም ማብራት ማጥፋት ብቻ አይደለም፣ ተያያዥ ውድመቶችን ያስከትላል። ያለ ኤሌክትሪክ የውሃ ማከም ይቆማል። ያለ ውሃ ማከም በመጠጥ ውሃ በአውራ ከተማዎች ውስጥ በጥቂት ቀናት ውስጥ ደህንነቱ ያልተጠበቀ ይሆናል። ያለ ኤሌክትሪክ ሆስፒታሎች የጽኑ እንክብካቤ መሳሪያዎችን ማጋለጥ አይችሉም። ያለ ኤሌክትሪክ የምግብ አቅርቦት ሰንሰለት ይፈራርሳል፣ ምክንያቱም ማቀዝቀዣዎች በመላው ስርጭት መረብ ላይ ስራ ያቆማሉ። ያለ ኤሌክትሪክ በሚሊዮኖች የሚቆጠሩ ኢራናውያን በሰሜናዊና ማዕከላዊ ክልሎች ውስጥ ከዜሮ በታች ያለ ቅዝቃዜ በሚኖርበት ወቅት የሚጠቀሙባቸው የቤት ማሞቂያ ዘዴዎች ስራ ያቆማሉ። የዓለም አቀፍ የቀይ መስቀል ኮሚቴ ICRC ባደረገው ዝርዝር ጥናት ላይ በመመስረት ጥቅጥቅ ባለ ህዝብ በሚኖርበት ሀገር ውስጥ የኤሌክትሪክ መሰረተ ልማት ሲወድም የሚከተለውን አስከፊ ውጤት ይተነትናል። ኮሚቴው ይህንን በኤሌክትሪክ መሰረተ ልማት ላይ የሚሰነዘሩ ጥቃቶች ተደጋጋሚ ተጽዕኖዎች ሲል ይጠራዋል። እንደ አውሮፓውያን አቆጣጠር በ1991 በኢራቅ፣ በ1999 በዩጎስላቪያ እና በ2006 በሊባኖስ የተከሰቱትን ሁኔታዎች መሰረት በማድረግ የተገኘው ውጤት ወጥና አስደንጋጭ ነው። የኃይል ማመንጫን የማውደም ወታደራዊ ፋይዳው ውስን ቢሆንም በዚያ የኃይል አቅርቦት ላይ የሚመካው ሰላማዊ ህዝብ ላይ የሚደርሰው ሰብአዊ ቀውስ ግን እጅግ ከፍተኛና ለረጅም ጊዜ የሚቆይ ነው። ቀድሞውኑ ከ2000 በላይ ሰዎች የተገደሉበትና በሚሊዮኖች የሚቆጠሩ የተፈናቀሉበት ወታደራዊ ዘመቻ ባለበት ሀገር 87 ሚሊዮን ህዝብን የሚያገለግሉ ሁለት ግዙፍ የኃይል ማመንጫዎችን ደብዛቸውን ማጥፋት ኦብሊትሬትድ የሚለው ቃል ሆን ተብሎ የተመረጠ ነው። ደብዛን ማጥፋት ማለት ማበላሸት ወይም አቅምን መቀነስ ማለት ሳይሆን ከአጠቃላይ ህልውና እንዲወገድ ማድረግ ማለት ነው። The word obliterate was chosen carefully. Obliterate does not mean damage or degrade or reduce capacity. It means remove from existence. Trump is not threatening to inconvenience Iran's electricity supply. ትራምፕ እያስፈራራ ያለው የኢራንን የኤሌክትሪክ አቅርቦት ለተወሰነ ጊዜ ለማስተጓጎል ሳይሆን ሰላማዊውን ህዝብ በህይወት የሚያቆየውን መሰረተ ልማት ሙሉ በሙሉ ለማጥፋት ነው። የኢራን ምላሽን በተመሳሳይ መልኩ ግልጽና ሆን ተብሎ የተዘጋጀ በመሆኑ ጥንቃቄ የተሞላበት ትንተና ያስፈልገዋል። የኢራን ጦር መግለጫ የአሜሪካና በአካባቢው ያሉ አጋሮቿ የሆኑ ሁለት ልዩ የኢላማ አይነቶችን ለይቶ ጠቅሷል። የኢነርጂ መሰረተ ልማቶችና የጨው ውሃን ወደ መጠጥ ውሃ የሚቀይሩ ተቋማት ዲሳሊኔሽን ፋሲሊቲስ። በባህረ ሰላጤው ሀገራት እነዚህ የውሃ ማጣሪያ ተቋማት ተራ መሰረተ ልማቶች ሳይሆኑ የህልውና ጉዳይ ናቸው። የተባበሩት አረብ ኤሚሬትስ 42 በመቶ፣ ሳውዲ አረቢያ 70 በመቶ ገደማ የሚሆነውን ንጹህ ውሃ የሚያገኙት ከእነዚህ ተቋማት ነው። ኳታር፣ ባህሬንና ኩዌት ሁሉም ለመሰረታዊ የውሃ አቅርቦታቸው በእነዚህ ተቋማት ላይ ጥገኛ ናቸው። በፋርስ ወሽመጥ አካባቢ ተፈጥሯዊ የንጹህ ውሃ ሀብት የለም ለማለት ይቻላል። እነዚህ ተቋማት ያለማቋረጥ ካልሰሩ እነዚህ ሀገራት ህዝባቸውን በህይወት ማቆየት አይችሉም። ኢራን እያለች ያለችው የእኛን ህዝብ በህይወት የሚያቆየውን ነገር ካጠፋችሁ እኛም የባህረ ሰላጤውን ህዝብ በህይወት የሚያቆየውን እናጠፋለን ነው። ይህ ምሳሌያዊ አነጋገር ሳይሆን ትራምፕ በኃይል ማመንጫዎች ላይ ከሰነዘረው ሰብአዊነት የጎደለው ዛቻ ጋር የሚመጣጠን ወታደራዊ ማስፈራሪያ ነው። በባህረ ሰላጤው የኤነርጂ መሰረተ ልማት ሲባልም ሌላ ትልቅ ትርጉም አለው።
ከዓለም አቀፍ የነዳጅ አቅርቦት 7 በመቶውን የሚያክለውን የሳውዲ አረቢያው አብቃይቅ ተቋም የምስራቅ ምዕራብ የነዳጅ መስመር በዓለም ትልቁ የሆነው የራስ ታኑራ የነዳጅ መጫኛ ወደብ እና ቀድሞውኑ በዚህ ጦርነት 2 ጊዜ የተመቱት የተባበሩት አረብ ኤሚሬትስ የፉጃይራ ወደቦች ሁሉም የኢራን ኢላማዎች ናቸው። ኢራን በጣም በረቀቀ ወታደራዊ ቋንቋ የአሜሪካ ጦር ሰፈር የሚያስተናግዱ የባህረ ሰላጤ ሀገራትን የኤነርጂ መሰረተ ልማት በስርዓትና ሙሉ በሙሉ የምታጠፋበትን ሁኔታ እየገለጸች ነው። ሁኔታውን በዝርዝር ስንመለከተው ኢላማዎቹን ለይቶ ከመምታት ይልቅ ሁሉንም በአንድ ላይ የማጥፋት ዝንባሌ ይታያል። ይህ የመጨረሻ ማስጠንቀቂያ አልቲማተም የተላለፈበት ወቅት በትራምፕ አስተዳደር ውስጥ ምን እየተከናወነ እንዳለ ወሳኝ ፍንጭ ይሰጠናል። አርብ ዕለት የ48 ሰዓቱ ማስጠንቀቂያ ከመሰጠቱ 24 ሰዓታት ባልሞላ ጊዜ ውስጥ ትራምፕ በትሩዝ ሶሻል ገጻቸው ላይ አሜሪካ በመካከለኛው ምስራቅ የምታደርገውን ታላቅ ወታደራዊ ጥረት ለማቆም በምናስብበት ወቅት ግባችን ላይ ለመድረስ በጣም ተቃርበናል ሲሉ ጽፈው ነበር። ለማቆም ወይም ዊንዲንግ ዳውን የሚለው ቃል የእሳቸው ቀጥተኛ አገላለጽ ነበር። አርብ ምሽት እንዲያበቃ እናደርጋለን ካሉ በኋላ ከ24 ሰዓታት በኋላ ቅዳሜ ምሽት ግን በ48 ሰዓታት ውስጥ ካልሆነ ትልቁን የኃይል ማመንጫ በመጀመር ደብዛቸውን እናጠፋለን የሚል ዛቻ ሰነዘሩ። በዋሽንግተን የሚገኘው የአልጀዚራ ዘጋቢ ይህንን ግልጽ ተቃርኖ በቀጥታ ተመልክቶታል። ዘጋቢው እንደገለጸው የዋይት ሃውስ በሆርሙዝ ወሽመጥ እንዲሆን ከሚፈልገው ነገርና የአሜሪካ ጦር ቀድሞውኑ አከናውነዋለሁ ከሚለው መካከል ትልቅ ክፍተት አለ። አሜሪካ የኢራንን የነዳጅ ጫኝ መርከቦች የማጥቃት አቅም በከፍተኛ ደረጃ አዳክሜያለሁ እያለች ባለችበት ወቅት ትራምፕ ስለ ከፍተኛ ወታደራዊ እርምጃ ማውራታቸው እጅግ አስገራሚ መሆኑን ገልጿል። ይህ በወታደራዊው ክፍል የኢራንን ስጋት የመቀነስ አቅም አዳክመናል በሚለው ግምገማና በፕሬዝዳንቱ ወሽመጡ ካልተከፈተ የኃይል ማመንጫዎችን እናጠፋለን በሚለው ዛቻ መካከል ያለው ልዩነት የመገናኛ ችግር ብቻ አይደለም። ይልቁንም የስትራቴጂካዊ ወጥነት ስትራቴጂክ ኮሄረንስ ችግር ነው። የወታደራዊው ግምገማ ትክክል ከሆነና ኢራን በወሽመጡ ላይ ያላትን የመርከብ እንቅስቃሴ የማስተጓጎል አቅም ቀድሞውኑ በከፍተኛ ደረጃ ተዳክሞ ከሆነ ኢራን በ48 ሰዓታት ውስጥ ማስጠንቀቂያውን እንድትቀበል የሚደረገው ጫና አሁን በሌለ አቅም ላይ የተመሰረተ ሊሆን ይችላል። ኢራን የሆርሙዝ ወሽመጥን ዘግታ ለመቆየት የምትጠቀምበትን አብዛኛውን ወታደራዊ መሰረተ ልማት ቀድሞውኑ አጥታ ሊሆን ይችላል። በዚህ ሁኔታ ወሽመጡን አሁን መክፈቷ ለትራምፕ ማስጠንቀቂያ በመገዛቷ ሳይሆን ያለችበትን ተጨባጭ ወታደራዊ እውነታ የሚያንጸባርቅ ብቻ ሊሆን ይችላል። ነገር ግን ይህ እውነት ከሆነ ማለትም የሆርሙዝ ወሽመጥ ሊከፈት የቻለው ኢራን ለትራምፕ ትዕዛዝ ስለተገዛች ሳይሆን ወታደራዊ አቅሟ ስለተዳከመ ከሆነ ትራምፕ ማስጠንቀቂያ ሰርቷል ብሎ በልበ ሙሉነት ለመናገር ይቸገራል። ማስጠንቀቂያው ሰርቷል ብሎ መናገር ካልቻለ ደግሞ ጥቃቱን ወደ ኃይል ማመንጫዎቹ የማሸጋገር ፖለቲካዊ ምክንያት ይጠፋል። ትራምፕ ከማራላጎ ሆኖ ቅዳሜ ምሽት ያስተላለፈው ይህ የ48 ሰዓታት ማስጠንቀቂያ ጦርነቱን እየመራ ካለው ወታደራዊ እዝ ጋር ሙሉ በሙሉ ሳይመካከር የተወሰነ ውሳኔ ይመስላል። ዛሬ ጠዋት እያንዳንዱ ቁም ነገር ያለው ተንታኝ እያሰላው ያለው ስትራቴጂካዊ ስሌት የሚከተለው ነው። ሰኞ ምሽት በምስራቃዊ የሰዓት አቆጣጠር 7:44 ላይ ኢራን ሳትገዛ ቀርታ ትራምፕ ዛቻውን ተግባራዊ ቢያደርግና የኃይል ማመንጫዎቹ ቢመቱ 3 ነገሮች በአንድ ጊዜ ይከሰታሉ። አንደኛ፣ የኢራን አጸፋዊ እርምጃ። ኢራን የዛተችውን ትፈጽማለች። በባህረ ሰላጤው ያሉ የኢነርጂና የውሃ ማጣሪያ ዲሳሊኔሽን መሰረተ ልማቶች ቀጣይነት ያለው ጥቃት ይደርስባቸዋል። የሳውዲ አረቢያ የነዳጅ ወደቦች፣ የተባበሩት አረብ ኤሚሬትስ የውሃ አቅርቦትና የኳታር የተፈጥሮ ጋዝ ኤልኤንጂ ተቋማት አደጋ ላይ ይወድቃሉ። ሁለተኛ፣ የነዳጅ ገበያ መናጋት። ቀድሞውኑ በአንድ በርሜል $112 ደርሶ ቀውስ ውስጥ ያለው የነዳጅ ገበያ ታሪካዊ ሊባል የሚችል ሁለተኛ ድንጋጤ ይገጥመዋል። የጎልድማን ሳክስ የከፋ ግምት የሆነው $147.5 እንደ ስጋት መታየቱ ቀርቶ መደበኛ ዋጋ ይሆናል። ሶስተኛ፣ ሰብአዊ ቀውስና ዓለም አቀፍ ሕግ። ለ22 ቀናት በተካሄደው የቦምብ ጥቃት ቀድሞውኑ የከፋው የኢራን ሰብአዊ ቀውስ ዓለም አቀፍ ሕግ ልዩ ስያሜ ወደሚሰጠው ደረጃ ይሸጋግራል። እንደ አውሮፓውያን አቆጣጠር በ1977 የጄኔቫ ኮንቬንሽን ተጨማሪ ፕሮቶኮሎች ለሰላማዊ ሕዝብ ህልውና ወሳኝ የሆኑ ነገሮች ላይ ጥቃት መፈጸምን በግልጽ ይከለክላሉ። ለ87 ሚሊዮን ሕዝብ የውሃ ማከሚያ ሆስፒታሎችና ማሞቂያ የሚሆኑ የኃይል ማመንጫዎች በዚህ ምድብ ውስጥ ይወድቃሉ። በዓለም ላይ ያለ እያንዳንዱ ዓለም አቀፍ የሰብአዊ መብት ድርጅት የተከሰተውን ሁኔታ ወዲያውኑና በከፍተኛ ድምፅ በእነዚያ በጦር ወንጀል ቃላት ይገልጹታል። አሜሪካ ቀድሞውኑ ያጋጠማት ዲፕሎማሲያዊ መገለል ይበልጥ እየጠነከረ ይሄዳል። ስዊዘርላንድ የጦር መሳሪያ ወደ ውጭ መላክን ማገዷ፣ ኔቶ በጦርነት ለመሳተፍ ፈቃደኛ ለመሆኑና አውሮፓ ይህ ጦርነት የኛ አይደለም ማለቷ ሁኔታውን በከፍተኛ ደረጃ ያባብሰዋል። በሌላ በኩል ቻይና 40% የሚሆነውን ነዳጇን የምታገኘው በሆርሙዝ ወሽመጥ በኩል ነው።
ቻይና ጥቅሟን እያሰላችና ገለልተኛነቷን ጠብቃ ይህንን ጦርነት ከዳር ሆና በጥንቃቄ ስትከታተል ቆይታለች። በኢራን የኃይል ማመንጫዎች ላይ የሚሰነዘር ጥቃት ኢራን በባህረ ሰላጤው የኤነርጂ መሰረተ ልማት ላይ አጸፋዊ ጥቃት እንድትሰነዝር ካነሳሳት፣ ይህም የነዳጅ ዋጋን ወደ $150 ከሰቀለውና የ1 ቢሊዮን ቻይናውያንን የኤነርጂ ደህንነት ስጋት ላይ ከጣለ ቻይና ከዳር ሆና የመመልከት ስሌቷ በከፍተኛ ሁኔታ የሚቀየርበት ሁኔታ ይፈጠራል። ነገር ግን ትራምፕ ዛቻውን ተግባራዊ ባያደርግ ሰኞ ዕለት መጥቶ ኢራን ሳትገዛ ቀርታ የኃይል ማመንጫዎቹ ምንም ሳይሆኑ ቢቆዩስ? ትራምፕ በዚህ ጦርነት ውስጥ ያስቀመጣቸው ቀይ መስመሮች በሙሉ የሆርሙዝ ወሽመጥ ስትሬት ኦፍ ሆርሙዝ በ48 ሰዓታት ውስጥ ይከፈት፣ በባህረ ሰላጤው ላይ የሚደረግ ጥቃት ይቁም፣ በአሜሪካ የጦር ሰፈሮች ላይ የሚሰነዘር ጥቃት ይብቃ የሚሉት ሁሉ ኢራን ሳትገዛ ስትቀር በዝምታ የታለፉ ወይም ትርጉማቸው እንዲቀየር የተደረጉ ሆነው ይቆጠራሉ። ያለምንም ውጤት የሚያበቃ የመጨረሻ ማስጠንቀቂያ የወደቀ ዛቻ ብቻ አይደለም፣ ይልቁንም መረጃ ነው። ለኢራንም ሆነ ሁኔታውን ለሚከታተሉ ሀገራት ቀጣዩን ማስጠንቀቂያ ምን ያህል በቁም ነገር መመልከት እንዳለባቸው ይነግራቸዋል። ጥበቃቸው በአሜሪካ ተአማኒነት ላይ ለተመሰረተው የባህረ ሰላጤው ሀገራት ደግሞ የሚታመኑበት የደህንነት ጥላ ሊሰበር የሚችል ገደብ እንዳለው ያሳያቸዋል። ለቻይና፣ ለሩሲያና በየራሳቸው ቀጠና አሜሪካንን እስከምን ድረስ መገፋፋት እንደሚችሉ ለሚያሰሉ ወገኖች በሙሉ የአሜሪካ ቀይ መስመሮች ትክክለኛ ቀይ መስመሮች ላይሆኑ እንደሚችሉ ይነግራቸዋል። ትራምፕ በዚህ ጦርነት ውስጥ ያልተፈጸሙ ብዙ ነገሮችን ተናግሯል። ጦርነቱ 2 ሳምንት ብቻ ይፈጃል ብሎ ነበር። ኢራን ሙሉ በሙሉ ተሸንፋለች ብሎ ነበር። የነዳጅ ዋጋ እንደ ድንጋይ ቁልቁል ይወርዳል ብሎ ነበር። ጦርነቱን እያበቃን ነው ካለ በኋላ አሁን ደግሞ በትልቁ ጀምረን በ48 ሰዓታት ውስጥ ደብዛቸውን እናጠፋለን እያለ ነው። የ48 ሰዓቱ ቀነ ገደብ እየቆጠረ ነው። ኢራን ግን አልተገዛችም። እንዲያውም የኢራን ሚሳኤሎች ቅዳሜ ዕለት ዲሞናንና አራድን መትተዋል። የኢራን ሚሳኤል በኔጌቭ የሚገኘውን የእስራኤልን የአየር መከላከያ ሰብረው ሲገቡ ይህ የመጀመሪያው ሲሆን 64 ሰዎችን አቁስለዋል። በእስራኤል ዋና የኒውክሌር ምርምር ማዕከል አቅራቢያ የሚገኙ የመኖሪያ ህንፃዎችንም አጋይተዋል። ኢራን በህንድ ውቅያኖስ የሚገኘውን የአሜሪካና የእንግሊዝ የጋራ ጦር ሰፈር የሆነውን ዲያጎ ጋርሺያንም የእስራኤል ጦር ባለ 2 ደረጃ አህጉር አቋራጭ ባላስቲክ ሚሳኤል ICBM ባለው መሳሪያ ደብድባለች። ይህም በዚህ ጦርነት ውስጥ ጥቅም ላይ የዋለ የመጀመሪያው አህጉር አቋራጭ መሳሪያ ነው። ጦርነቱ እያበቃ አይደለም፣ ይልቁንም ወደ እጅግ አደገኛው ምዕራፍ እየተሸጋገረ ነው። ቀነ ገደቡ ሰኞ ዕለት ከምሽቱ 7:44 ላይ ያበቃል። ዓለምም ይህ ደብዛን የማጥፋት ዛቻ እውነት መሆኑን ወይም ከ3 ሳምንታት በፊት ሊያበቃ ይገባው በነበረው ጦርነት ጭጋግ ውስጥ ከሚበኑ ተከታታይ መግለጫዎች አንዱ መሆኑን በንቃት እየተከታተለ ይገኛል። ይህንን ዘገባ እያጠናቀርን ባለበት በአሁኑ ሰዓት ከዋይት ሃውስ አዲስ መረጃ ደርሶናል። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ውጤታማ ንግግር እየተደረገ መሆኑን በመጥቀስ ለ48 ሰዓታት የሰጡትን ቀነ ገደብ ለተጨማሪ 5 ቀናት ማራዘማቸውን አስታውቀዋል። ሆኖም ጉዳዩ ይበልጥ ግራ የሚያጋባው ከኢራን በኩል እየወጣ ያለው መረጃ ነው። የኢራን ይፋዊ ምንጮች ከዩናይትድ ስቴትስ ጋር ምንም አይነት ንግግር እያደረግን አይደለም ሲሉ የትራምፕን መግለጫ በአጭሩ አስተባብለዋል። ይህ የሁለቱ ወገኖች መካካድ በስትራቴጂካዊ ፍጥጫ ላይ ምን አዲስ ነገር ይዞ ይመጣ ይሆን? አብረን የምናየው ይሆናል።